ተከትሎ ሴት ተከትሎ ነው። ይሄ ደግሞ ስንተኛው እንደሆነ አንቺም ታውቂያለሽ። ስንተኛ ጊዜ እንደዚህ እንዳደረገ በዚች በእርግዝና በዚች በ9 ወር ውስጥ ስንት ይሄን ነገር እንደደጋገመ ታውቂያለሽ። ሶ የምር ናሂ ማለት የምትሄድበት መንገድ ይጥልሃል እንጂ መቼም አነሳህም። እሷ አንድ እያለቀሰች እንደዚህ እየሆነች ምንም አንተ ለእሷ ያልበጀ ለማንም አትበጅም። ነገ የምር አይገባሽም። ምን ሆነ ነው ልጁ ግን ምን ነክቶት ነው? ቆይ እኔ የምር ምን ነክቶት ነው ግን? የምር ምን ሆነ ነው ናሂ ግን በሰላም እንደዚህ የሚሆነው? እኔ እኮ የእውነት እኔ ውብዬ በእናትሽ አሁን አታልቅሽ። በእናትሽ አይበጃትም እኮ እሱ መጫወቻ መሆኔ ነው። በጣም የሚያናድደኝ ነገር እኔ እሱ መጫወቻ ሆኜ መቅረት ሳስበው በጣም ነው የሚያናድደኝ። እንደዛ አትሆኝም ውብዬ። የእውነት አንላቀቅም። አላወቅሽኝም እኔን ማለት ነው። እና የምር አለቅሽም። ዛሬ አንቺ ምናልባት አንቺ ጋር እሱ ስላለ አንድ ቤት ስለምትኖሩ ደስተኛ ልትሆኚ ትችያለሽ። ግን ነገ ደግሞ ታዝኛለሽ። ጠብቂ ደግሞ ምን እንደማደርግ እኔ ያሳይሻለሁ። አናትሽን ነው መፈንክትልሽ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ከበዓል በኋላ አልተገናኘንም፣ ትንሽ ተጠፋፍተናል። እንግዲህ የሉም እነሱም፣ ያብም ሌላ ቦታ ነው ያለው፣ ልውልም እንደዛው የሉም። ለዛ ነው እኔም የጠፋሁት። እና ቤተሰብ እውነት ለመናገር በዚህ ቪዲዮ እመጣለሁ ብዬ አላሰብኩም ነበር፣ ግን ያው ግዴታ ስለሆነብኝ መጣሁ። የቤተሰብ ነገር ሲሆን እንግዲህ እኔ ዝም ማለት አልችልም። ከባድ ነው እውነት። በነሱ ህይወት መግባት አልፈለኩም ነበር፣ ግን እያየሁ ደግሞ ዝም ብዬ ማለፍ አልቻልኩም። ናሂና ውብዬ እንግዲህ ያሉበት ሁኔታ አይታችኋል። ብዙዎቻችሁ በጣም የሚያስጠላ ነገር ውስጥ ናቸው ያሉት። እንግዲህ እኔ ወንድሜ ስለሆነ ልደግፈው አልችልም። በጣም የሚያስጠላ ነው። ናሂ ምን እንደነካው አላቅም። የምሬን ነው የምላችሁ። ውብዬ ለመውለድ ደርሳለች። ቀኗን ዛሬ ነገ እያለች እየተጠባበቀች ያለችበት ሁኔታ ውስጥ ናትና በዛ ሁኔታ ውስጥ እንግዲህ ይሄ ነገር ተፈጠረ። እኔ በዚህ ሰዓት ማለት ሙቤን ትንሽ ወቅሰዋለሁ። ማለት ለምን ይሄን ነገር እንዴት ታገናኛቸዋለህ በሚለው። በእርግጥ እሱም ማለት እንደዚህ አይነት ነገር ይፈጠራል ብሎ አስበው ላይሆን ይችላል። ግን ቢሆንም በእሱ አማካኝነት ነው እቺ ልጅ የመጣችውና ትንሽ ያለው ነገር ያስጠላል። ናሂ ምን እንደነካው እውነት ለመናገር አላቅም። የምር ምን እንደነካው አላቅም። እኔ አሄውና እስካሁን አልገባውም። ቤቴ ነኝ ያለሁት። እያየው የሚሰማው ነገር በጣም እንትን ስላለኝ፣ ምክንያቱም በጣም ስሜታዊ ነው መሆነው። ከገባው ደግሞ የሆነ ነገር ይበላሽና በአንቺ ምክንያት እንደዚህ ሆነ ምናምን መባልን አልፈልግም ብዬ ነው እስካሁን ዝም ያልኩትና እና ምን እንዳስደረገችበት አላቅም። አንቺ ግን ማለት የመጣሽው ልጅ ስምሽን ራሱ መጥራት አልፈልግም እና በጣም የምታስጠይ ሴት ነሽ እና በትዳር መሀል መተሽ ትዳር ለመበጥበጥ ነው አላማሽ። እኔ አሁን የገባኝ እነሱን ለማለያየት ኦር ናሂን የራስሽ ለማድረግ ለውብዬ ካልበረከተላት ባይዘዌ ለአንቺ ምንም እንደማይጠቅምሽ ልንገርሽ። እኔ ወንድሜ ስለሆነ ምንም ማግዘው ነገር የለም እና አይጠቅምሽም። እሷን ጥሎ ከሄደ ነገ አንቺንም ጥሎ እንደሚሄድ ማወቅ አለብሽ። እና እዚህ ጋር የያዙት እነሱ ቀልድ አይደለም። ልጅ አለ በመሀል ልጅ ወልደዋል። አሁን ሁለተኛ ልጅ እየመጣ ደርሶ ዛሬ ነገ እየተጠባበቀች ነው ያለችው ብዬ ራሱና በጣም የሚያስጠላ ሁኔታ ውስጥ ናት ያለችውና እኔ ምን እንደምል አላቅም። እግዚአብሔርን ጨንቆኛል በጣም። እና ናሂ ከቀልብሁን የእውነት ከቀልብሁን አላገኘሁትም እና ባገኘው እኔ እንጃ መፈነክተው ሁላ ነው የሚመስለኝ። ብቻ እሷን አላገኛት። አንቺን ባላገኝ ይሻለኛል። ካፌ ክፉ ቃል እንዳይወጣ ከቻልሽ ዞር በይ። አይ ካልሽ ግን ከኔ ጋር ነው ጸብሽ የሚሆነው ማለት ነው። እኔና አንቺ አንላቀቅም። ምክንያቱም እዚህ ጋር ያለው ቤተሰብ ነው እና ልጁን ምን እንዳስነካችሁ አላቅም። እውነት ለመናገር ምን እንዳስነካሹ አላቅም። የሰጠሽው ስጦታ ላይ ምን እንዳለ አላቅም። ከአንገቱ በጥሽ የምጥለው እኔ ነኝ እና ደግሞ እሱን ጠብቂ።
እና ናሂ በጣም ብቻ ከፍቶኛልም ማውራትም እንትን እያለኝ ነው። እና እስቲ ዛሬ ውብዬን ሄጄ ላገኛት ወስኛለሁ፣ ምን አይነት ሁኔታ ውስጥ እንዳለች። ምክንያቱም በጣም በዚህ ሰዓት እሱ የሚያስፈልጋት ሰዓት ነው እና ጭራሽ ከቤት ወጥቷል፣ ብቻዋን ናት ያለችው ምናምን እያየዋት ነው። ግን በቃ ትንሽ ልክ አይደለችም እና ሞር ደግሞ ላለመግባት ስለወሰንኩ ብዙም እንትን አላልኩም። እና እስቲ ዛሬ ደግሞ እንሂድና ውብዬ ያለችበትን ሁኔታም እንጠይቃት። እኔንም አንዳንድ ሰዎች እየመጣችሁ እየጠየቃችሁኝ ነው፣ ሄሉ ለምን ዝም አልሽ? አስታርቂያቸው፣ ለምንድነው ዝም የምትይው ያላችሁኝ ነው። እና እስቲ እኔም በቃ ከዚህ በፊትም ብዙ ነገር ስለተፈጠረ በዛ መሀል መግባት ስላልፈለኩ ነው። እና እስቲ አሁን ሄደን ያለውን ነገር አብረን የምናይ ይሆናል። ትንሽ እኔንም ደብሮኛል። ብቻ ውብዬም ደግሞ ጥሩ ሁኔታ ውስጥ አይደለችም በዚህ ሰዓት። ያቺም ሴትዮ ምን አስነክታ ናሂን እንዳሳበደችው አላውቅም። ብቻ ለማንኛውም ቤተሰብ እንሂድና እስቲ ውብዬን እንያት፣ አብረን እንሂድ። ውብዬ እንዴት ነሽ? ሰላም ነው? ወይኔ ጫማ እንዴት ነሽ? ሰላም ነው? ደህና ነሽ? አለሁ። ደህና ነሽ? እንዴት ነሽ? እኔ ደህና ነኝ። ሰላም እንዴት ነው? እንዴት እያደረገሽ ነው? ካሜራ ደቀነሽ? አዎ ማለት እኔ ግራ ስለገባኝ ነው። እንትን ይልሻል፣ ይደብርሻል ውብዬ? አይ ለጊዜው ትንሽ ከካሜራ መራቅ ፈልጌ ነው። አዎ ማለት በቃ ብዙ ሰው እኔንም በጣም ያስጨነቁኝ ስለሆነ ያለው ነገር ምንድን ነው? እኔ ማለት እውነት ለመናገር ውብዬ ቅድሚያ አንቺ ጤና ይበልጣል። አንቺ አሁን እንዴት ነሽ? ያለሽበት ሁኔታ? ደህና ነኝ። ደህና እያለሁ እኔ እውነት ለመናገር ውብዬ ለመግባት ራሱ በዚህ ጉዳይ አልፈለኩም ነበረ እና ደግሞ ሳየው ቤተሰብ ነኝ በቃ ግራ እየገባኝ መጣና ጨነቀኝ። እኔም ማለት በቃ ሰውም ምንድነው ሄሉ ዝም አልሽ እዛ ጋር ነው ብዬ ምን እየሆኑ ነው እያሉ በቃ አስጨነቁኝና እስቲ አንቺ እንዴት ነሽ? ማለት ያለሽበትን ነገር ሆኔ ብቻ በጣም ነው እየከበደኝ ያለው። በጣም ከብዶኛል፣ ግን ምንም ማድረግ አልችልም። በቃ ያለውበት ሁኔታ ምንም ማድረግበት ሁኔታ ላይ አይደለሁም። እሱም ይሄንን አይቶ ነው እየተጫወተብኝ ያለው። በቃ በዚህ ነው ጊዜና ከአንዴም 2 3 በጣም ደጋገመብኝ። መልሶ ይቅርታ ይጠይቀኛል፣ ሴት ተከትሎ ድጋሚ ይሄዳል። በቃ የትኛው ትክክል እንደሆነ ራሱ አላውቅም። ፈጣሪ ፈቀደው ነው የሚሆነው። ምን ሆኗል ልጁ ግን ምን ሆኗል? እኔ እውነት በቃ ስሜታዊ ላለመሆን እየሞከርኩ ነው ያለሁት። ያውቃል እንዴ አንቺ አሁን ቀንሽ እንደደረሰ ምን እንዳለ ሁሉን ነገር ያውቃል እኮ አይደል እንዴ? ምንድነው የተነካው? ልጁ ምን ሆኖ ነው? እኔ ከየት እንደመጣችም አላውቅም። እኔ ስለ ልጅቷም ሰምቼ አላውቅም። በቃ ድንገት ስጦታ ሰጠችኝ ያለ መጣ። ያየሁኝ ቪዲዮ እንዴት እንደዚህ አይነት ቪዲዮ ትሰራለህ? ማለት ወጣ ያለ ቪዲዮ ነው፣ መሳሳ ምናምን ያለበት። ጭራሽ ደግሞ በማግስቱ ሞቤ ይዟት መጣ። በቃ ጭራሽ እኔን ረስቶኝ። እኔ እኮ የምር ግራ ገብቶኛል። ሙቤ ራሱ በጣም ነው ያናደደኝ። ማለት እንዴት እንደዚህ አይነት ነገር ያደርጋል? እኔ በሱ አልፈርድበትም። እዚህ ጋር ዋነኛው ነገሮች ላይ በቃ ወደዛ ያመዘነው ናሂ ነው እና እኔ አሁን ነገሮች እንዴት ነው መፈታት የሚችሉት ነው? እንዴት አድርጌ እንደምፈታው አላውቅም። ማላይ መፍረድ እንዳለብኝ አላውቅም። ናሂ ላይ ይሁን ያመጣት ላይ ይሁን ማላይ መፍረድ እንዳለብኝ ብቻ አላውቅም። ግን በቃ ትዳሬ እንደዚህ መሆኑ እንደዚህ የመጫወቻ መሆኔ ሳስበው በጣም ያዘንኩት። አሁን አንቺ እንድታዝኝ አይደለም የምር ነገሮችን እስቲ በጥሞና አስበን እኛ በሲስተም እንዴት ነው መፍታት የምንችለው? ማለት እሷ ትላንት ምንድናት ቆች መንቀራ የሆነ ሴትዮ ሲጀመር ለእሷ እኛ እንዴት ነው አሳልፈን ነገሮች የምንሰጠው?
ውብዬ ማለት በሲስተም እኛ ነገሮችን ማስተካከል ከቻለን እናስተካክል። ውብዬ የእውነት ከዚህ በኋላ ከዚህ ጋር የምመለስበት አንዳች ነገር የለም እንዴ። ምን ማለት ነው ውብዬ? ተይ በእናትሽ። ልክ ነሽ እኮ አንቺ። ከዚህም በፊት ላለውም አልፌዋለሁ። ብዙ ነገሮች አድርጓል። እንደምታይኝ ቤት ነኝ። ሁሉም ነገር ማሳለፈው ቤት ነው። ብቻዬን ነው ማሳለፈው። ገብቶሻል? ለዛ ከዚህ በኋላ በይቅርታ የማልፈው ነገር አይደለም። አንደኛ ታውቂያለሽ፣ መውለጃ ይደርሷል። ቀኔን እየቆጠርኩ ባለውበት ሰዓት ነው እንደዚህ አይነት ነገር ያደረገኝ። ሲቀጥል ደግሞ ጭራሽ እሷን አትንኳት፣ እሷን አትናገሩ፣ እሷን እንደዚህ አትበሉ እያለ ብቻ በቃ ይሄ ያለውበት ሰዓት ይሄን የምሰማበት ሰዓት አልነበረም እና በቃ ገሎኛል። ታውቂያለሽ፣ ገደለኝ። ውብዬ አታልቅሽ፣ በእናትሽ አታልቅሽ፣ በእናትሽ አታልቅሽ ውብዬ። ውብዬ የሆነ ነገር አድርገዋለች። የእውነት ማለት እንዲህ አንቺ ደርሰሽ እንደዚህ ሁለተኛ ልጅ እየተጠባበቃችሁ ባላችሁ በሰዓት ልጅ ነገር ነው። እኔ እኮ ማለት ወዶ አይደለም የሆነ መተትማ አሰርታበታለች ውብዬ። ናሂ እንደዚህ አይደለም አንቺ በምታውቂው ራሱ ተይሉ። ከዚህም በፊትም ላደረገው ናሂ እንደዚህ አይደለም እንደዚህ አያረግም በሚለው ነበር ዝም ያልኩት። ያውኑ ደግሞ ያውኑ በጣም ከፍቷል። አሁንም ተከትሎ ሴት ተከትሎ ነው የመጣው። ይሄ ደግሞ ስንተኛው እንደሆነ አንቺም ታውቂያለሽ። ስንተኛ ጊዜ እንደዚህ እንዳደረገ በዚች በእርግዝና በዚች በ9 ወር ውስጥ ስንት ይሄን ነገር እንደደጋገመ ታውቂያለሽ። ሰው አያስፈልግም፣ ከዚህ በኋላ አያስፈልገኝም። እውነት ነው። አሁን በአንድ አትወስኝ ማለት ህይወት አለ፣ ብዙ ነገር አለ። ሰላም መገላገል እውነት ብዬ ካሜራው የምታጠፊ ደስ ይለኛል። እኔ ማለት ከዚህ በኋላ ካሜራ ውስጥ መግባት አልፈልግም። ይቅርታ አድርጊልኝና ማለት ነው። ምክንያቱም ውብዬ በእናትሽ አሁን እንደዚህ አትሁኝ። እኔ አለው ከጎንሽ ያለውን ነገር እኔ ደግሞ አለቃትም፣ የምር አለቃትም፣ የእውነት የምር አለቃትም፣ የምር አለቃትም። ሚስቱን ጎጆውን ሁሉ ነገር ትቶላት የሄደው እሱ ራሱ እሷ ምን ታርግ ብለሽ ውብዬ? እኔ አለቃትም፣ የምር አለቃትም፣ የምር እኔና እሷ ምንም አላደረገችም። ባለቤቱ ራሱ ኑሮውን አፍርሶ ከሄደ እኮ ሄሎ ምንም ማድረግ አትችይም። እውነት ማልቀስም አልፈልግም፣ ማውራትም አልፈልግም ስለምንም አይነት ነገር። ግን በቃ ነገሮችን ሳስባቸው ብቻዬን መሆኔን ሳስበው ሁሉም ነገር ያሳዝነኛል። አውቃለሁ ማለት በዚህ ሰዓት እንደዚህ ላንቺ አይገባሽም። መልፋቴ፣ መድከሜ፣ ዝቅ ማለቴን ሳስበው በቃ የምር አይገባሽም። ምን ሆኖ ነው ልጁ ግን? ምን ነክቶት ነው? ቆይ እኔ የምር ምን ነክቶት ነው ግን? የምር ምን ሆኖ ነው ናሂ ግን? በሰላም እንደዚህ የሚሆነው? እኔ እኮ የእውነት እኔ ወንድሜ እሱ ከልቡ አይደለም የሆነ ቦታ ተሸውዷል። ምን ላይ እንደተሸወደ አላውቅም። ምን ላይ ብቻ አላውቅም። ብቻ አሁን አታልቅሽ ማለት እኔም ከጎንሽ አለው፣ ብዙ ሰው ከጎንሽ አለ። አሁን አንቺ አታልቅሽ፣ እኛም ከጎንሽ አለ። ነገሮችን በቃ በሂደት ሁሉንም ነገር እናስተካክላለን። የምር አንቺ ደግሞ እንደዚህ መሆን የለብሽ። የምር አፈርኩበት። በቃ የእውነት ወንድሜ ስለሆነ አፈርኩበት። በቃ አፍሬበታለሁ። ይሄ ከእሱ አይጠበቅም ማለት ያሳለፋችሁት ህይወት አለ፣ የመጣችሁበት መንገድ አለ፣ ትዳር የመሰረታችሁበት መንገድ አለ፣ ብዙ ነገር አለ አይደል? ቀልድ አይደለም እንዴ! ሰው ከሱ ምንድን ነው የሚማረው? ምን እያደረገ ነው ያለው? ሁሉም ነገር ረስቶ የምር ይሄ ልጅማ የሆነ ነገር ተነክቷል። ውዱ አይደለም። በባለፈውም እንደዚህ ሲባል ነው ይቅርታ ጠይቆ የገባው። በአሁኔውም እንደገና እንደዚህ እየተባለ ነው። ግን የአሁኑ በጣም መስመር አልፏል፣ ልክ አልፏል። በጣም ልክ ነው ያለው።
እና ትንሽ ራሴን መደበቅ እፈልጋለሁ በሰላም እስከምገላገል ድረስ። ከዛ በኋላ ግን የራሴን ነገር ራሴ እወስናለሁ። ከዚህ በኋላ ትዳር የሚባል ነገር የለም። ውብዬ ተይ እንደዚህ አትበይ፣ የምር እንደዚህ አትበይ፣ እንደዚህ አትበይ። ነገሮች ማለት ይስተካከላሉ፣ በሂደት መስተካከላቸው አይቀርም። አንቺ ግን ደግሞ እንደዚህ ማለት የለብሽም። ሴት ደግፎ ከወጣ ሄዶ በቃ መማር የነበረብኝ ያኔ ነበር። ለልጄ ስል ነበር የመለስኩት። የምር ባለጌ ነው እውነት። አንተ ሰው አይደለህም። እኔ ጭራሽ ከዛ ስመጣ ከአርባ ምንጭ መጥቼ እኔ የእውነት በቃ ይሄ ነገር ወዴት እየሄደ ነው ብዬ እያየው ነበር ያለሁት። ጭራሽ የሚያስጠላ ደረጃ እየሄደ ነው። እቺ ማናት? እቺ መንቃራ ድንቅር የሆነ ሴትዮ እኔ ደግሞ አለቃትም ብዬ የእውነት ማለት ነው። የእናንተ ትዳር ፈርሶ እሷ ከሱ ጋር እንዲተዋዳ የምትኖር መስሏታል። የእውነት እኔ ደግሞ አለቃትም የምር ብዬ አለቃትም። እኔ ችግር የለብኝም የምር እኔ አለቃትም። የእውነት አንተ ራሱ ታየዋለህ ይሄን ነገር። የምር ናሂ ማለት የምትሄድበት መንገድ ይጥልሃል እንጂ መቼም አነሳህም። እሷ እንዲያለቀሰች እንደዚህ እየሆነች ምንም አንተ ለእሷ ያልበጀ ለማንም አትበጅም። ነገ ማለት ነው ራስሽን ይጥልሻል ማለት ይተውሻል። እዚህ ጋር ልጅ አለው፣ ሁለተኛ ልጅ እየመጣ ነው፣ ትዳር አለው። ትዳሩን ትቶ ወደ አንቺ ሄደ ሰውዬ ነገ ደግሞ አንቺን ላለመተው ምንም ዋስትና የለውም። እና ደግሞ እኔና አንቺ ፊት ለፊት እንገናኛለን ማለት ነው። አሳይሻለሁ ማንነቴን። እኔን አላወቅሽኝም ማለት ነው። አሳይሻለሁ። አንቺ የሰው ትዳር በትነሽ እሱን ወስደሽ ምን እንዳስነካሽው ትተፊያታለሽ። ውብዬ አታልቅሽ፣ ውብዬ አታልቅሽ። የምር የእውነት እስከ ጥግ እንሄዳለን ውብዬ፣ ምንም ሀሳብ እንዳይገባሽ። እኔ እንዳልንቀሳቀስ ቀኔ ስለደረሰ ነው እንጂ አውቃለሁ። እንዴት እሱ ቆይ እንዴት ማለት እንደዚህ ይሄ ነገር ደርሶ እንዴት ይሄ ቆይ ጭንቅላቱ ምንድነው የደፈነው ልጁ? ቆይ ምንድነው የሆነው? እንደደረሰ መውለጃሽ እንደደረሰ ያውቃል አይደል እንዴ? ነገሮችን ይስተካከላሉ። በቃ የምር እስከ መጨረሻው ነው የምንሄደው። ምንም አታስቢው ብዬ እሷ ማለት ነው ለእሷም እንዳይሆን አድርገን ነው የምንመልሰው። የእውነት ውብዬ በእናትሽ አሁን አታልቅሽ፣ በእናትሽ አይበጃትም እኮ እሱ መጫወቻ መሆኔ ነው። በጣም የሚያናድደኝ ነገር እኔ እሱ መጫወቻ ሆኜ መቅረት ሳስበው በጣም ነው የሚያናድደኝ። እንደዛ አትሁኝ ውብዬ፣ በእናትሽ እንደዚህ አትሁኝ፣ በእናትሽ ውብዬ፣ ለእኔም ብርታት ሁኚኝ። በቃ ነገሮችን እኔ ላግኛት ብቻ ውብዬ፣ እኔ ላግኛት። ምንቅር የሆነች ሴትዮ እኔ ላግኛት። የእውነት እንደፈለገ ውብዬ፣ በእናትሽ ውብዬ፣ አሁን አታልቅሽ፣ በእናትሽ ውብዬ፣ ውብዬ እኔ ምንም አልፈልግም፣ ምንም ነገር አልፈልግም። እኔ ከጎንሽ ነኝ ብዬ ነገሮችን በሂደት እናስተካክላቸው። አንቺ እሺ በይና እናስተካክላቸው። ከዚህ በኋላ ምንም ማስተካከለው ነገር የለም። አውቃለሁ፣ ግን በቃ ማለት ለእሷ ደግሞ መሸነፋችንን ማሳየት የለብንም። እሷ ዝም ብላ ከአንቺ እጅ ከአንቺ እቅፍ ወስዳ እንዲህ ኖርማል መጠቀሚያ ማድረግ የለባትም። እንዲህ ቀላል አይደለም እኮ ውብዬ። እዚህ ጋር ያሳለፋችሁት ህይወት እኮ እንዲህ ቀላል አይደለም ውብዬ። እሱ ፈቅዶ ከሄደላት ምን አደርጋለሁ አይደለም፣ ምን አደርጋለሁ ብለሽ መቀመጥ የለብሽም ውብዬ። እንዴ ለምን ባለፈውም እንደዚህ ታገልኩ። ቢያንስ እንደው አምጥተሽ ከዛ በኋላ ከሷ ነጥለሽ አምጥተሽ ከዛ በኋላ ተለያዩ፣ ችግር የለውም። ቢያንስ ለሷም እንዳይሆን አድርጎ ማድረግ አለብን። የእውነቱ ውብዬ እሱ ከቀናው የሚቸው እኮ ሄሉ እንደማይቀናው እኮ አውቃለሁ። ምክንያቱም እዚህ ጋር ትዳሩን ረግጦ ሄዱ። ማንም ሰው ትዳሩንና ልጆቹን የረገጠ እኮ ማንም አይቀናውም። ግን እሷን እንደዚህ ሁኚ ማለት አልችልም። ከሷ እኮ አይደለም ገዛ ባሌ ነው ኮሹ ብዬ። በእናትሽ አሁን አንቺ አትጨነቂ፣ በእናትሽ እንደዚህ አትሁኚ፣ በእናትሽ ብዬ። ነገሮች ይስተካከላሉ፣ በሂደት እናስተካክላቸዋለን። አንቺ እንደዚህ አትሁኚ፣ እኛም አለን። እኔም ደግሞ በቃ እዚህ መኖር ጀምራለሁ። በቃ ካልሆነ እንደዛ አደርጋለሁ ብዬ አያቅተኝም እኮ ለራሴ አያቅተኝም። እናትሽ ትዳር ስላልኩኝ ነው እንጂ እኮ
አይከብደኝም። ተጨናነቂ ችግር የለውም። አንዴ እስከምወልድ ድረስ ነው። አንዴ በቃ እስከምከላከል ከዛ በኋላ በቃ ሁሉ ነገር ይቀልልኛል። ሹብዬ አታልቅሽ። እውነት ግን ናሂ ማለት እንደዚህ አድርገህ ግን የሚቀናክ እንዳይመስልህ። የእውነት ማለት እዚህ ጋር የጀመርከው ህይወት ነውና ህይወትህን እንዲያበላሽተህ እሷ እንዲህ ያለቀሰች አንተ ደስተኛ ሆነ የምትኖር እንኳን አይመስለኝም። የእውነት ወዳ አይደለም። እኔ የሆነ አጋንንትማ አንተ ላይ ሰፍሮብህ ነው። እኔ ወዳ አይመስለኝም። ማለት እንደዚህ እንዴት ሰው ህይወቱን እንዴት በጥብጦ እንዴት ለማያውቃት ሴት እንደዛ ይሆናል? እኔ እኮ ግራ የገባኝ እሱ ነው። የት ያውቃታል? በዛ ላይ ደግሞ እንዴት ነው ያረጋቸው? ከዚህ በፊት እንደሚተዋወቁ ሰው ግን ናሂ የምር ትጎዳለህ። ማለት መጨረሻው ያንተ ጥሩ አይደለም። የእውነት ትዳርህ፣ ቤትህ ይሻልሃል፣ ህይወትህ ይሻልሃል። ነገ ግን ከእጅ ካመለጠች ዋይ ዋይ ብትል ማንም አይሰማህም፣ ማንም አይሰማህም። የእውነት ወደ ህይወት ብትመለስ ነው የሚሻልክ። የእውነት ውብዬ ገደለኝ። እውነት ስንት ገደለኝ። ከዚህ በኋላ ህይወት የለም። ከዚህ በኋላ ሁሉም የራሱን ህይወት ነው የሚኖረው። እኔም የራሴን ህይወት፣ እሱም የራሱን ህይወት። እስቲ ይኑርና ይየው፣ ኑሮ ይየው፣ ይመልከታል። አይዞሽ በቃሽ። አንቺ ደግሞ አለቅሽም፣ የእውነት አለቅሽም። የእውነት አንላቀቅም። አላወቅሽኝም እኔን ማለት ነው። እና የምር አለቅሽም። ዛሬ አንቺ ምናልባት አንቺ ጋር እሱ ስላለ አንድ ቤት ስለምትኖሩ ደስተኛ ልትሆኚ ትችያለሽ። ግን ነገ ደግሞ ታዝኛለሽ። ጠብቂ፣ ደግሞ ምን እንደማድረግ እኔ ያሳይሻለሁ። አናትሽን ነው መፈንክትልሽ። የምር አለቃትም ውብዬ፣ የእውነት አለቃትም። አትኖራትም ከሱ ጋር ሲጀመር አትኖራትም። የእውነት አትኖርም ውብዬ፣ የምር አትኖራትም። በምን እንዳስተበተብሽ ትተፊያታለሽ። የእውነት ነገ ደግሞ ብታለቅስ እያለቀስክ ብትመጣ ማለት ነው አታገኛትም። አይዞሽ ውብዬ፣ በቃ አንቺ አይዞሽ። እና ብዙ ሰዎች ተጨንቃችሁ እየጠየቃችሁኝ ነው። እውነት ለመናገር በጣም ከልብ እናመሰግናለን። ውብዬ እንዴት ናት እያላችሁ ኧረ ሂጂ እያላችሁ ብዙ ሰዎች ጠይቃችሁኛል። ከልብ አድርጌ ነው የማመሰግነው። እናንተ ነው የሆነ በሷ ስም በደንብ አድርጌ ነው የማመሰግነው። እና በቃ አሁን ያለችበት ሁኔታ ጥሩ አይደለም። በቃ እኔም ከዚህ በኋላ ይዤ አልመጣም፣ ካሜራ ላይ መውጣት አልፈልግም ብላለች። እኔም ይዤባት አልመጣም። እና ቤተሰብ እናመሰግናለን። ብቻ የምትይው ነገር አለው ብዬ የለም። እኔ ከዚህ በኋላ ማለት ትንሽ ራሴን ማረጋጋት ፈልጋለሁ። ከሚዲያ ትንሽ ተራቀላለሁ ማለት አሁን ወለጄም ደርሰዋል። እንደገና ራሴን ማረጋጋት ፈልጋለሁ። ጎን ለጎን የራሴንም ስራ መስራት ስለምፈልግ ከዚህም በፊትም አስተዋውቀን ነበር ከሱ ጋር ቴሌግራም ላይ እንግዲህ ታውቂያለሽ አንቺ። አስተዋውቃለሁ እና ቤተሰብ ቴሌግራም አለና ከዚህ በፊትም አስተዋውቀዋል። ሁላችሁም ጆይን እያላችሁ ቢያንስ በዛ እንኳን ውብዬን አግዟት። ስራ እዛ ላይ ጀምራለች እና በዛም አግዟት። በራሷም እስከምትመጣ ጊዜ ከዩቲዩብ ላይ ጠፋለሁ፣ አልመጣም። ምክንያቱም ትንሽ ራሴን ማረጋጋት እፈልጋለሁ። የራሴን የሆነ ነገር እስከምወስን ድረስ ማለት ነው። እና ግን እንዲህ በቀላሉ አንፈታትም ውብዬ። እኔ አንቺ ዝም ብትይ እኔ አልተዋትም። የምር አልተዋቸውም። የምር እሷን ራሱ ማለት ነው አልፋታትም። የእውነት አልፋታትም ውብዬ። እንዲህ በቀላል የሰው ትዳር በትኖ ሰው ይዞ መሄድ እንዲህ ቀላል አይደለም። እሱን ደግሞ ካላወቀች እኔ ያስተምራታለሁ ማለት ነው። ችግር የለውም ውብዬ፣ እኔ ያሳያታለሁ። የእውነት አሁን አንቺ አትከፊ። ሁላችሁም ቴሌግራም ጆይን እያላችሁ እዛ ላይ የምትለቃቸውን የምትጀምረውን ቢዝነስ ነግራለች ከዚህ በፊትም። ሁላችሁም ጆይን እያላችሁ አበረታቷት ውብዬ። እና እውነት ማለት የምትፈልጊው አለ ሌላው ውብዬ? እሺ ቤተሰብ እናመሰግናለን ሁላችሁንም። ብቻ በዚህ አይቀጥልም። እኔ አልተውም። ለማንኛውም በቃ ዝጋው። ቻው።